ትራምፕ እጅ ሰጡ። ኢራንና ቻይና አንበረከኳቸው። በአሁኑ ወቅት የዓለም ጂኦፖለቲካዊ ሚዛን እጅግ አስደንጋጭና ታሪካዊ በሆነ መልኩ አቅጣጫቸውን እየቀየረ ሲሆን ለዘመናት የዓለምን የኃይል ማማ ብቻዋን የተቆጣጠረች የነበረችው አሜሪካ በቤጂንግ የዲፕሎማሲ አደባባይ የሽንፈት ሰንደቅ ዓላማዋን እያውለበለበች ትገኛለች። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው አሜሪካን ዳግም ታላቅ እናደርጋታለን በሚል መፈክር ታጅበው በቻይና ላይ የከፈቱት ሁለገብ የንግድና የቴክኖሎጂና የኢኮኖሚ ጦርነት ዛሬ በቤጂንግ ቤተ መንግስት ደጃፍ ላይ ተንበርክኮ ለእርቅና ለትብብር ሲማጸን ይታያል። በአንድ ወቅት በቻይና ምርቶች ላይ በቢሊዮን የሚቆጠር ከፍተኛ ታሪፍ በመጣል በህዋዊን የመሰሉ ቴክኖሎጂ ኩባንያዎችን በማገድና ዓለም አቀፍ ማዕቀቦችን በማዝነብ የቤጂንግን መንፈስ ለመስበር የሞከሩት ትራምፕ ዛሬ በገሃዱ ዓለም የኃይል ሚዛን ተገፍተው ዢ ጂንፒንግን ለመለማመን መገደዳቸው የአሜሪካን ዓለም አቀፋዊ የበላይነት መቃብር የቆፈረ መሆኑን በግልጽ ያበስራል። ይህ ድንገተኛ የሚመስል ነገር ግን በቻይና ስልታዊ ብልሃት በሂደት ሲብላላ የቆየ እጅ የመስጠት ድራማ አሜሪካ ከእንግዲህ ዓለምን ብቻዋን የመዘወር አቅሟ ሙሉ በሙሉ መሟጠጡንና የነጠላ ፖላር ወይም ደግሞ ዩኒፖላር ዓለም ስርዓት ማክተሙን የሚያሳይ ታላቅ የታሪክ ምዕራፍ። ይህ የአሜሪካን ሽፈት ጉዞ ይበልጥ ግልጽና አሳፋሪ የሆነው ባለፉት ሳምንታት በመካከለኛው ምስራቅ በተከሰተው አስደንጋጭ ወታደራዊ ክስተት ሲሆን ኢራን በአረብ ሀገራት በሚገኙ ስትራቴጂካዊ የአሜሪካ የጦር ሰፈሮች ላይ ያካሄደችው እጅግ ዘመናዊና ስኬታማ የሚሳኤል ጥቃት በአሜሪካ ወታደራዊ ታሪክ ውስጥ ፈጽሞ የማይረሳ ጥቁር ነጠብጣብ ጥሎ አልፏል። ለዚህ ጥቃት ስኬታማነት ግን ከጀርባ ሆና እጅግ የረቀቁ የሳተላይት መረጃዎችን ስታቀብል የኢላማ ካርታዎችን በከፍተኛ ጥራት ስታዘጋጅና የኤሌክትሮኒክስ ጦርነት ቴክኖሎጂ ድጋፍ ስታደርግ የነበረችው ቻይና መሆኗ የዋሽንግተን ደህንነት ተቋማት ክፉኛ አናግቶታል። ኢራን የአሜሪካን ግዙፍ ኃይል መዋቅር በመገዳደር ረገድ ያሳየችው ጽናት ዛሬ ዋሽንግተን ለውርደትና ለእጅ መስጠት የዳረገ የአሸናፊነት ተምሳሌት ሆኗል። ከፍተኛ ጫና የሚል መሪ ቃል ኢራን በኢኮኖሚ ድቀትና በዲፕሎማሲያዊ መገለል ለማንበርከክ የዛቱት ትራምፕ ዛሬ ራሳቸው በኢራን ብልሃትና በቻይና ስትራቴጂካዊ ደጀንነት ተንበርክከው ታይተዋል። ኢራን የነዳጅ ሽያጯን ወደ ዜሮ ለማውረድ የተቃጣባትን ዛቻ በድፍረት በመጋፈጥ ከቤጂንግ ጋር በፈጠረችው የ25 ዓመታት የብረት መጋረጃ መሰል ስምምነት አሜሪካን ከመድረኩ ገፍታ አስወጥታታለች። ቻይና ከኢራን ጋር የፈጠረችው የ25 ዓመታት ወታደራዊ ስትራቴጂካዊ ጥምረት አሜሪካ በአካባቢ የነበራትን የደህንነት ጋሻ ቀደው በመግባት የአሜሪካን የጦር ኃይል ተጋላጭ አድርጎታል። ቻይና 90 በመቶ የሚሆነው የነዳጅ ፍላጎቷን ከኢራን የምታገኝ መሆኗ ብቻ ሳይሆን ለቴህራን የምታቀርበው ዘመናዊ የድሮን ቴክኖሎጂ፣ የሳይበር መከላከያ አሜሪካን በመካከለኛው ምስራቅ ታይቶ በማይታወቅ አጣብቂኝ ውስጥ ከቷታል። ትራምፕ በስልጣን ዘመናቸው በኢራን ላይ የጣሉት ከፍተኛ ጫና ማዕቀብና በቻይና ላይ የከፈቱት ንግድ ነክ ጦርነት ዛሬ ተገላቢጦሽ ሆኖባቸዋል። ሁለቱ ሀገራት በፈጠሩት ዘላቂ ጥምረት አሜሪካን ከአካባቢው በውርደት ለማስወጣት የሚደረገውን እንቅስቃሴ ፍሬ አፍርቷል። ትራምፕ ወደ ቤጂንግ መጓዝ ተራ የዲፕሎማሲ ጉብኝት ወይም የሁለትዮሽ ውይይት ሳይሆን አሜሪካ ለቻይና የኢኮኖሚ፣ የፋይናንስ፣ የቴክኖሎጂ ልዕልና በይፋ እጅ መስጠቷንና ታሪካዊ ውድቀቷን ያረጋገጠችበት ክስተት ተደርጎ ሊወሰድ ይችላል። በአንድ ወቅት ቻይና የአእምሮ ንብረት ሌባ፣ የምንዛሪ አጭበርባሪና የንግድ ሚዛን አዛቢ በማለት በአደባባይ ሲሆን ጅሏት የነበሩት ትራምፕ ዛሬ ግን ቻይናን የ5G ቴክኖሎጂ መሪነት፣ የአርቲፊሻል ኢንተለጀንስ ኤአይ ፈጣሪ እድገትና የሴሚኮንዳክተር ምርት የበላይነት ሙሉ በሙሉ አምነው ተቀብለው ለልመና ቁጭ ብለዋል። አሜሪካ ቻይናን ከዓለም አቀፍ ገበያ ለማግለልና አቅርቦቷን ለመቁረጥ ከሞከረችው የንግድ ጦርነት ዛሬ ተመልሶ አሜሪካን ራሷን ለከፍተኛ ዋጋ ግሽበትና ለኢኮኖሚ ቀውስ እየዳረገ ሲሆን ቻይና ግን በቀበቶ መንገድ ቤልት ኤንድ ሮድ ኢኒሺየቲቭ ግዙፍ ፕሮጀክቶች አማካኝነት መላው ዓለም አፍሪካን፣ እስያንና አውሮፓን በአንድ የንግድ የልማት መረብ አስተሳስራ አሜሪካን ከጨዋታ ውጪ በማድረግ ገለልተኛ አድርጋታለች። ታይዋንን እንደ መከላከያ ግንብና እንደ ጂኦፖለቲካዊ መጠቀሚያ ለመጠቀም የነበረው የአሜሪካ የቆየ ስትራቴጂም ቢሆን በቻይና እያደገ በመጣው ዓለምን እያስገረመ ባለው የባህር ላይ ጉልበት፣ የባህር ሰርጓጅ መርከቦችና የድምጽ ፍጥነት የሚበልጡ ሃይፐርሶኒክ ሚሳኤሎች ፊት ዋጋ እያጣ መጥቷል። ይህ አጠቃላይ ሁኔታ የሚያሳየው አዲሱ የቀዝቃዛ ጦርነት በአሜሪካ ሽንፈትና በቻይና ፍጹም አሸናፊነት የተደመደመ መሆኑን ሲሆን ትራምፕ ቀደም ሲል በታላቅ ትዕቢት የጣሏቸውን ማዕቀቦች ሁሉ ወደ ጎን በመተው ወደ ቤጂንግ ማቅናታቸው አሜሪካ ያላትን የቀነጨረ ኢኮኖሚ፣ ወታደራዊ አቅም ተጠቅማ
ቻይና ግስጋሴ ማስቆም እንደማትችል በውል የተረዱበት ትልቅ ማሳያ ነው። ቻይና በኢራን በኩል ለአሜሪካ የሰጠችው ወታደራዊ ማስጠንቀቂያና ትራምፕ ጉዞ የታየው ዲፕሎማሲያዊ ሽንፈት የዓለም ፖለቲካ ማዕከል ከዋሽንግተን ወደ ቤጂንግ በይፋ መዛወሩና አዲሱ የዓለም ስርዓት በቻይና መሪነት መጀመሩን ያረጋግጣል። አሜሪካ በአንድ ወቅት የነበራትን ዓለም አቀፋዊ ፖሊስነትና ብቸኛ ሀያልነት ሚና ተነጥቃ ዛሬ የቻይናን ኢኮኖሚ በረከት ለመካፈል የዶላርን ውድቀት ለመታደግና ከከፋ ወታደራዊ ግጭት ለመዳን ለድርድር መንበርከኳ የታሪክ ትልቅ ምጸት ሆኖ ይመዘገባል። የዓለም ፖለቲካ ትኩሳት ጣሪያ በነካበትና የሀያላን መንግስታት ሽኩቻ አቅጣጫውን በቀየረበት በዚህ ታሪክ ምዕራፍ ትላንት በንግድ ጦርነትና በማዕቀብ ማዕት ቻይናን ሲያንበረክኩ የነበሩት ዶናልድ ትራምፕ ዛሬ በቤጂንግ ቤተመንግስት ደጃፍ እጃቸውን ሰጥተው መገኘታቸው ዓለምን በግርም ተነስቷቸዋል። አሜሪካ ትቅደም በሚል መርህ ቻይናን ግስጋሴ ለመክታት የታሪፍ ግንብ ሲነገነቡ ቴክኖሎጂ ገዳዎችን ሲያሽጎደጉዱ ቤጂንግ የኢኮኖሚ ጠላት አድርገው ሲፈርጁ የነበሩት ትራምፕ ዛሬ ያ ሁሉ ሁካታና ዛቻ በዝምታ ተለውጦ ለዘመናት የገነቡትን የትዕቢት ካባ አውልቀው ለዘንዶ ምድር ሰላምታ ለመስጠት ተገደዋል። ይህ ለውጥ የመጣው በድንገት ሳይሆን ቻይና ከቴሄራን ጋር ያላትን ጥብቅ ወዳጅነት መሳሪያ በማድረግ አሜሪካ በጂኦፖለቲካዊ አደባባይ ክንዷን እንድታጠፍ ስላደረገቻት ነው። ትላንት በደቡብ ቻይና ባህርና በታይዋን ጉዳይ ፊት ለፊት ይጋፈጡ የነበሩት እነዚህ ሁለቱ ሀያላን ዛሬ ግን ሚዛን ወደ ቤጂንግ አጋድሎ ትራምፕ የነጩን ቤተ መንግስት ክብር ይዘው የቻይናን ይቅርታና ትብብር ለመለመን በቤጂንግ ጎዳናዎች ላይ ሲራማመዱ ይታያሉ። ያ በአንድ ወቅት በንግድ ስምምነቶች ሰበብ ቻይናን ለማንበርከክ የሚሞክረው የአሜሪካ መንፈስ ዛሬ በቻይና ስልታዊ ብልጫ ተሸንፎ ትራምፕ ከእንግዲህ የማዕቀብ ዱላ ሳይሆን የልመና እጅ ይዘው መቅረባቸው የዓለምን የኃይል አስተላለፍ ሙሉ በሙሉ የገለበጠ ክስተት ሆኖ በታሪክ መዝገብ ላይ ሰፍሯል። በመካከለኛው ምስራቅ የታሪክ ማዕበል ውስጥ ኢራን የአሜሪካን ግዙፍ ኃይል መዋቅር በመገዳደር ረገድ ያሳየችው ጽናት ዛሬ ዋሽንግተን ለውርደትና ለእጅ መስጠት የዳረገ የአሸናፊነት ተምሳሌት ሆኗል። ከፍተኛ ጫና የሚል መሪ ቃል ኢራን የኢኮኖሚ ድቀትና በዲፕሎማሲያዊ መገለል ለማንበርከክ የዛቱት ትራምፕ ዛሬ ራሳቸው በኢራን ብልሃትና በቻይና ስትራቴጂካዊ ደጀንነት ተንበርክከው ታይተዋል። ኢራን የነዳጅ ሽያጯን ወደ ዜሮ ለማውረድ የተቃጣባትን ዛቻ በድፍረት በመጋፈጥ ከቤጂንግ ጋር በፈጠረችው የ25 ዓመታት የብረት መጋረጃ መሰል ስምምነት አሜሪካን ከመድረኩ ገፍታ አስወጥታታለች። የአሜሪካ ወታደራዊ መሰረቶች በኢራን ሚሳኤሎች ሲጋዩና የሳተላይት መረጃዎችን ከቻይና ቴሄራን ሲፈሱ ዋሽንግተን በክልሉ የነበራትን የጦር የበላይነት ፍጹም ተንዶ ትራምፕን ወደ ቤጂንግ ደጃፍ ለልመና እንዲሄዱ አስገድዷቸዋል። ይህ የኢራን የማንበርከክ ብቃት የዶላር ሰንሰለትን በመበጣጠስና የአሜሪካን የማዕቀብ ጥርሶችን በማርገፍ የቀድሞውን ግዙፍ ኃይል በዲፕሎማሲ ሽባነት እንዲዋጥ አድርጎታል። ዛሬ ኢራን የምታወራው ወታደራዊ ኢኮኖሚያዊ ጥምረት አሜሪካን ከኢምፔሪያልነት ወደ ተራ ተመልካችነት ዝቅ ያደርጋታል። ዛሬ ኢራን የምታወራው ወታደራዊና ኢኮኖሚያዊ ጥምረት አሜሪካን ከኢምፔሪያልነት ወደ ተራ ተመልካችነት ዝቅ ያደርጋታል። ቴሄራን ጽናት ደግሞ ትራምፕን ለቻይና እጅ እንዲሰጡ ያስገደደ የታሪክ ከፍተኛ ምዕራፍ ሆኖ ተመዝግቧል። ያሳየችው ጽናት ዛሬ ዋሽንግተን ለውርደትና ለእጅ መስጠት የዳረገ የአሸናፊነት ተምሳሌት ሆኗል። ከፍተኛ ጫና የሚል መሪ ቃል ኢራን የኢኮኖሚ ድቀትና በዲፕሎማሲያዊ መገለል ለማንበርከክ የዛቱት ትራምፕ ዛሬ ራሳቸው በኢራን ብልሃትና በቻይና ስትራቴጂካዊ ደጀንነት ተንበርክከው ታይተዋል።